አንተ ጋር የሚቀርቡ ከተኝታ ከሰው ጋር ነው ያገኘዋት። ነፍስ እንዳይጠፋ እኔ ተናግራለሁ። እኔ እንደሌሎች እኔ በጣም በቃ እኔ በቀለኛ ነኝ። እኔን እኮ ሰዎች ራሱ ታስረዋል። እኛ የእሷ ባል መቀማት የሚያገባን ነገር የለም። እኛ የወሸላ አዛማችን እንትን አለ። እኛ ስለ ይስማቅ መጠየቅ ትመጭና ቆንጆ ስለሆንኩ ነው የቀናችብኝ ምናምን በድድብናሽ ቀን አለ። ትልቋ ልጅ አባት ስላለፈ ሆኗል። ሁለቱ እንግዲህ በምን ተጣሉ የሚለውን ለማጣራት ሞክረን ነበረ። አንድ ያገኘነው መረጃ እንደሚያመለክተው ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ተከታታዮች፣ ዛሬ ሌላ ቦታ ላይ ነው ያለሁት። በጣም ይቅርታ አድርጉልኝ። እንደዛ ደግሞ ሲስ እና ዩቲናስን እንግዲህ በጣም ብዙ ስራዎችን አብረው ሲሰሩ በጣም ጥሩ የሆነ ግንኙነት እንዳላቸው ይታወቃልና ምኑ ነው ተጣሉ ለሚለው ትክክለኛ ምክንያት የተባለውን ካገኘነው ላይ ይዘን መተናል ማለት ነው። ቤተሰቦች እናንተ ማሳባችሁን ተሰጡባችኋላችሁ። ተወዳጅ ደራሲ ይስማዕከ ወርቁ የት ገባ? እንዲሁም ደግሞ ባልተቤቱ የነበረችው ሜላት ትልቁ ውዝግብ ውስጥ ገብታለች ማለት ነው። ከተለያዩ ሰዎች ጋር እሱን ምን ተፈጠረ የሚለውን አብረን እናያለን። አብራችሁን ቆዩ። ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ጀምሩ። ወዳችሁ ወደ ጉዳዩ እንግባ። የዩቲናስና የሲሳይ ጸብ በጣም በሚገርም ሁኔታ አሁን ላይ አነጋጋሪ የሆነ ጉዳይ ሆኗል። ሁለቱ እንግዲህ በምን ተጣሉ የሚለውን ለማጣራት ሞክረን ነበረ። አንድ ያገኘነው መረጃ እንደሚያመለክተው ከሆነ ቲክቶክ ፕላትፎርም ከመምጣቱ በፊት ጓደኛሞች እንደሆኑና በማጣትም በማግኘትም ብዙ አሳልፈዋል። ቲክቶክ መጣ፣ እሷ ታወቀች፣ ግን ስቲል እንደ ታዋቂነቷ አልተሳካላትም ነበር ይላል መረጃው። ከዛ የቢዝነስ አይዲያ ስታፈላልግ የሙሽራ ቀሚስ ኪራይና መሸጫ ሱቅ ልትከፍት ስትል ብር ጎደላትና ጭንቀት ውስጥ ስትገባ እሱ መኪናውን ሸጦ በብድር መልክ ብሩን ሰጣትና ካሰበችው በላይ ሱቋን አስፋፍታ ከፈተች። ከዛ ጊዜያት ሲቆጠሩ እሱ ነጋዴ ነውና እየከሰረ እሷ እየተሳካላት መጡ። ብሩን ግን አልመለሰም። በዛ ቅሬታ ውስጥ ገብተው ይጣሉ። እሱም ቲክቶክ ላይ መጣ። እናም የምሰራቸውን ሾርት ቪዲዮዎች በዳይሬክቲንግ በጽሁፍ ተዋናይ በመመደብ ቦታ በመምረጥ ብዙ ነገሩን እሱ ነበር የሚሰራላት። ከዛ በጣም ታሞ ኮማ ውስጥ ሲገባ አልጠየቀችውም። በዛ ምክንያት በጣም ተበሳጨና ሲሻለው ያበድራትን ገንዘብ እንድትሰጠው ጠየቃት። እቃዎችን ስላስገባው አሁን በቂ ገንዘብ የለኝም ስትል ምላሽ ትሰጠዋለች። አያገባኝም ስጭኝ አላት። ከሰው ወስዳ ሰጠችው። ከዛ በኋላ ተቆራረጡ። ከዛ አዲስ መኪና ገዝቶ ነበርና ተጋጨ። ነገሩን ስትሰማ ጊዜ ጌታ ብላ እንደምትመለከቱት በጣም ነው ያጠፋችው። ኮሜንቱን እኮ አይቼዋለሁ። እሱም እንግዲህ በዚህ ላይ ምላሽ ሰጥቷል ማለት ነው። ሊያሾ እኮ ዩቲዩባን የምትሰራበት ወሬ ስላጣች እኔ ላይ ለጥፋ ነውና ቴንኪው ለተጨነቃችሁ ሮሜ ጠፋሽላችሁ። ያን ያህል እኔ ለቲክቶክ አስፈላጊ ነኝ ብዬ አላምንም። ግን አስራለች ብለን አውርተኛም እሷን በጣም በተለይ ከዱባይ በጣም ብዙ መልእክት ነው የደረሰኝ እና ስልኬን አፈላልጋችሁ ሁላችሁም ስለፈለጋችሁኝ አመሰግናለሁ። ግን የትልቋ ልጅ አባት ስላለፈ ለቅሶ ላይ ነበርን። ለዛ ብዬ ነው ቲክቶክ ያልገባሁት እና ብዙዎቹ የምታውቁት የኮልፌ ልጅ ነው። ባደረበሰበት ህመም አገር ቤት ይዤ ሄጄ ነበረ። በጣም ስለታመመ ስውሯ ማርያም ጸበል ለአንድ ሳምንት ተቀምጦ ከዛ በጣም አልቻለም። ሲሄድም በዚህ እንትን ብሎ ነበር ሄደው ታሞ ነበር ሄደው ህይወቱ አልፏል። እና ለዛ ነው ያልገባሁት እንጂ ሊያሾ እንዳለችው መታሰር ማለት እኔ ምን አድርጌ ያስረኛል? የኢትዮጵያ መንግስት እንደኔ የሚወደው ሰው አለ ብዬ አላምንም። የት ምን ስለሆንኩ ያስሩኝ? ኤርፖርት ለማሳፈር አስቤ ትኬት ቆርጫለሁ፣ ግን የሆነ ሁነኛ እቃ ረስቼ ወደ ቤቴ ተመለስኩ። ስመለስ ግን ደራሲ ይስማዕከ ወርቁ ነው። በነገራችን ላይ በጣም ከባድ የሆነ ነው። እኔ ይህን የምናገረው ለኢትዮጵያ ህዝብ ነው። በደኔን እንዲያውቅ ሁሉ ነገር እንዲያውቅ እኔንም እንዲጋራኝ ሸክሙን እንዲጋራኝ ብዬ እንጂ እስካሁን ሁሉ ነገር ችዬ የኖርኩት ይህን ነገር ላለመናገር ነበር። ወደ ቤቴ ስመለስ ያየሁት ከተኝታ ከሰው ጋር ነው ያገኘዋት። ከዛ በኋላ በጣም ነው የተሰማኝ። አስታውሳችሁ የሆነ ሰዓት ላይ ላይቭ ላይ እንደዚህ እንትን እያሉ ነበረ።
ሰይፉ ላይም ብዙ ጊዜ ቀርበው ነበር በነገራችን ላይ ካስታውሰ እኛ የሷ ባል መቀማት የሚያገባን ነገር የለም። እኛ ወሸላ አዛማችን እንትን እኛ ስለ ይስማቅ መጠየቅ የፈለግነው ከዚህ በፊት ከህይወት አይነት ከጸጉሬ እንደዚህ አይነቀልም ምናምን አይነጠልም ብላ ብዙ ችግር ስላሳለፈን ነው። እዚህ ላይ እስከ ሪከርድ ሁሉ አመጣልሃለሁ። ደረጃ መስፈርቴም ሳይሆን ነው ይስማቅ ወርቁን ነው የሰደብኩት ያን ጊዜ በሷ ምክንያት። እሺ እና ያ ነገር ስለሆነ ነጠላ ለብሰ ሃይማኖት አባት ይዛልቅሳለን ያመጣች እና አንተ እንደ ኢትዮጵያዊነት መቆም ትችላለህ። እኛ ግን እንደ አማራ ነው የምንቆመው እያልኩ ነው። እንደ ኢትዮጵያዊነት ስትቆም አንተ አማራ አይደለም አያገባህም፣ ስለ ይስማቅ አትጠይቅም መባል አትችልም ማለት እሱ ነው። አመሰግናለሁ ስላስገባሽኝ እትዬ ሰሊም። መልካም ጊዜ ይሆንላችሁ። በሰከነ ሁኔታ ነው ወያይበታል በቤት እሷ መጣ ትክክል አይደለም። እኔ ስለ ወንዱ ምናምን አይደለም። ምን ወንድ ቤት ወንድ ምን ድንግሎ ነው አልጠበሰች ምን አገባኝ ስለ ወንዱ ሳይሆን አሁን ይስማቀ የትኛል ነው ያቄ ኮለ ትክክለሽ ሁሉም ሰው እስከዛሬ የት ነበረን አላውቅም። ዛሬ ላይ ተነስቶ ግን ይሄ አጀንዳ ለምን መጣ? እኔም እሱ ራሱን የቻለ ነገር ነው መጠየቅ አለብን። እሺ ማለት በውበቴ ምናምን ቆንጆና ምን እስኪ የሷ ውበት ጀርመን ሀገር ላይ እንኳን ሰርቫይቭ አድርጋ መኖር አላስቻላት። የሷ ውበት ጭራሽ ወሎዬ እኔ ብላ ትመጣለች። እኔ ትግሬ እኔ ብላ እንዳልካደች እቺ ሌባ አይ ዘር አያገባንም። በዘሩ ይፈታል። ውበት ፈተና ነው። እግዚአብሔርን ውበት ፈተና ነው። በቃ ማለት ውበት ፈተና። በተለይ ለኔ ቁንጅናዬ ምንም በቃ ምንም ነው ያልጠቀመኝ። በቃ ምንም ጠላት ብቻ ማለት ጠላት ነው ያፈራብኝ። ብዙ ነገሬን በቃ ማለት ከሰዎች ጋር ያለኝን ህይወት ሁሉ ነው እንትን ያደረገውና አንዳንዴ እኔ እግዚአብሔርን ሁሉ እግዚአብሔር ወይ ቆንጆ ሳታረገኝ ምን አለ በቃ እንደማንኛውም ሰው በቃ የሆነ እዚህ ግባ ማልባል ሆኜ ከሰው አይን ባልገባሁ ብዬ የጸለይኩበት ሁላ ቀን አለ ጊዜ ሁላ አለና በውበታችን አንፈተን፣ በውበታችን ስማችን አይጥፋ። እግዚአብሔር በሰጠን ውበት በቃ አንተች ከለሽ ሁሉ ግን ይመቻችሁ። ከውሸታችሁ ጋር የምትተባበሩ አንዳንዴ ይደክማል። ራስን ማብራራት ይደክማል። ግን የጀርመኗ የይስማዕከን ሚስት አስለቅሰሻል፣ ባርቺኔን አሁን ደግሞ እያስለቀሽ ነው። ትመጪና ቆንጆ ስለሆንኩ ነው የቀናችብኝ ምናምን በድድብናሽ ቀናል፣ ያስቀናል። አንድ ቀን እንዳንቺ ደድቤ እንዳንቺ አይን ወጣ ህሊና ቢስ ከንቱ ሴት ሆኜ ራሴን አይቼው ራሴን ባጠፋ እሱ ቀና ይሆናል። አስበሽው ለገንዘብ ከወንድ ጋር የምተኛ ባንቺ ነው ቀን ገንዘብ ባይኖረው ታናገሪው ነበር። ይሄን ሰውዬ ይቅርታ እሳቸው ታናገሪያቸው ነበር ታናገሪያቸው ነበር። እጁ ውስጥ ገንዘብ ባይኖር አቴንሽን ካንቺም ከኤኒዋን እዛ ውስጥ ከነበራችሁ ሰዎች ይሄ ግለሰብ አቴንሽን ያገኝ ነበር። ያንተ የህይወት ቫልዩ ገንዘብ ነው። ያንቺ የህይወት ቫልዩ ደግሞ ርካሽ ገላሽ ነው። የረከሰው ገላሽ ነው። ነፍስ እንዳይጠፋ እኔ ተናግራለሁ። እኔ እንደሌሎች እኔ በጣም በቃ እኔ በቀለኛ ነኝ። እኔን እኮ ሰዎች ራሱ ታስረዋል 1 አመት ምናምን ዲፖርት ብዙ ነገር ፈጥሬያለሁ። ብዙ ነገር አድርጌያለሁ። እዚህ ጋር ማውራት አልፈልግም። ዮኒ ያውቃል የሄድኩበትን ርቀት ምን እንደማደርግ ምን አይነት ያውቃል። ገብቶሃል? እኔ የማንንም በደል መሸከም አልፈልግም። አሁን ላይ ማንንም ተንኮለኛና ክፉ ሰው አንድ ህይወቴ አንድ ነፍስ ነው ያለችኝ። እሷን እንዳልኖር ካደረገኝ አብረን አንኖርም። ሰው ጋር አልደርስም። እኔ በጣም ሰላማዊ ሰው ነኝ። እኔ ጅቦን ልጠይቀው ሜሉዬ ሜሉ እንደተለመደው ይሄ ዝም ብሎ ተሰዳድቦ በቲክታክ አውርተን የምንተላለፈው አይደለም። ዮናስ አንድ ነገር ልንገርህ። ዮናስ አሁን ሜሉ አደረገች ምናምን ሳይሆን አሁን በዚህ ደረጃ ልዕልቲን እንቁርቲ ነው ብዙ ሰው የሚላት፣ እሷም ራሷን እንቁርቲ ትላለች። ምንም ችግር የለውም። እኔ እሷን መሳደብ መናገር ሳይሆን እንደዚህ በመሰዳደብ ህይወት አይቀጥል አይደል እንዴ? እሷ ናት እኮ ዞይ ተናግሮት አያውቅም። ልንገርህ ዞይ ተናግሮት አያውቅም። 3 አመት ስትሰድበው ሜሉ ተናግራት አታውቅም። አንድም ቀን በክፋት ሜሉ አልነበረችም። ሜሉ የመጣችው አሁን ነው። ኧረ መታለች። ቆሻሾች ሰድቧት ሄዳ ነው እንጂ መታ ነበር። አባዬ አዳምጠኝ። እኔ የምልህ አሁን በዞና በእሷ መካከል ያለው አሁን የተፈጠረው አይደል? አሁን እዞ ያሳለፈው ከእሷ ጋር ይኖራል። አሁን ደግሞ ይሄ የሚያሳልፈው ሌላ ስለሆነ በመሰዳደብ የሚሆን ነገር አይደለም። ወይ እኔ ስለተሳደብኩለት ወይ እሱ ስለተሳደበላ ሳይሆን ቁም ነገር መቆም አለበት። ይሄ የያዙት ነገር ቁም ነገር ከሆነ እሷ ናት እኮ አላቁም ያለችው። እሷ ናት ያስቸገረችው። ገብታለች። ያስቸገረችው ምንድነው መፍትሄው? አሁን ለምሳሌ መናገር እኮ ይሄን ያለበት ጅቦ እሷ ጋር ሄደ ምንድነው የምትፈልጊው? በሰው ፕራይቬት ላይፍ ገብተሽ የምትፈተፍችው ምን ስለሆንሽ ነው? ምን አገባሽ? ለምን አትለም? ህፃን ልጆች ናቸው እንዲ። አሁን ለምሳሌ ዞይና ሜሉ ህፃናት እኮ አይደሉም። ብሮ ለእሷ እኮ መጥፎ ነው የራሱ ማለት ነው። የሰው ዲፕሬሽን ሰው እንዲገባ እያደረገች ጭንቀት ውስጥ እንዲገባ እያደረገች ሰው ማንም ያለካትን ማንም ዙሪያ ላይ ያትን ሰው የሰው ህይወት አላስኖር ካለች
እንዴት በአንድ ቦታ እየለፈለፈ መኖር አትችልም? እየወጋችሁ እኮ ነው ሰው። ይሄ እኮ ዋጋ ያስከፍላታል። የመናገር እኮ ነገር እኮ አይደለም። ይሄ ዋጋ ያስከፍላታል ነገር አይደለም። ስም እኮ ነው። በቃ ስም፣ ልጆች አሉ፣ ቤተሰብ አለ። ያን ነገር ሁሉ በዛ ልክ ስትሰፈር ከዛ በኋላ መመለስ አትችልም። ስም እኮ አንዴ ከጠፋ ለሷ ቀላል ነው ቁጭ ብላ እያደረገች ስለሰው ስታወራ። ያ ሰው ግን ልቡ ይቆስላል። ብዙ ነገር ውስጡ ላይ ብዙ ነገር ይፈጠራል። ትቀልዳለህ እንዴ? ለስንት ዓመት የገነባሁት ማንነቴን፣ ለስንት ዓመት አንገቴን ደፍቼ የኖርኩበትን እኔ አይደለም የሰው ህይወት የሰው ባል ልመለከት ይቅርና ራሴን ደብቄ ምን ይኸው እሱ እኮ ይነግርሃል። ተሰብስበው እንኳን እነሱ እንኳን ሳገኛቸው ነው ተቀመጭ እንኳን ሲሉኝ ሰላምታ ሰጥቻቸው እኮ ነው የምሄደው። እንጀራ ልገዛ እንኳን ሲያገኙ እንዴት እንደምታረግ አሁን እሱን መንካት ነበረባት። ምንም የማያውቅ ሰው እንደዚህ ማድረግ ነበረባት። ይቺ ደነዝ እንደዚህ ማድረግ ነበረባት። እንደዚህ ማድረግ እኔ የእሷን ኤክስ ሂጄ ማለት ነው ደውዬ እሱ ጋር ተገናኝቼ ከእሱ ጋር ባወራ ደስ ይላታል። የኢትዮጵያ ሴቷ ባልታዛር ብር ያላቸው ወንዶች ይሄ ሰውዬ እኮ አልኩሽ የተጠመደው ጊፍት ሲሰጥ አይታ ነው። በውስጥ ገባችለት። እስኪ አያት መልካም ናት። እሱ ደግሞ ሹገር ዳዲ ነው። አንደ ይሄን ማሽንኩርት ለጊዜው ልብላው ምናምን ተስተካከለ ገባላት። አለቀ። ቻይና ሄዱ፣ እኳሱም ጀርመን ሄዱ። እዛ ደግሞ ምንም እንዳልተፈጠረ በልዕልቲ ነው። እኛ አላሰብነውም ነበር። ከዚህ በኋላ እንጀምረዋለን። ቤቢ ምናምን ያለችው እኮ ትላንትና ነበር፣ ዛሬ ነበር የተከበረው። ዛሬ ቤቢ ሶስት መስመር የለመደባትን አይመስላችሁም ጋይስ? ቤቢ ያለችው እኔ እንደውም ጉቺ ስትገባ ማለት ነው ጉቺን ለማሳቀቅ ሶስት ሲያወር የለመደባትን ይመስለኛል ብለን እንጠብቅ። ጉቺን ለማሳቀቅ ነው ቤቢ ምናምን ያለችው ምን ብላ ነው? አይደውይ ከዚህ በኋላ አትንጦልጦ አይነት ነገር ይመስላል ለጉቺ ማለት ነው። አትንጦልጦ የኔ ቤብ ነው። ቤብ በስመ አብ ተሳስቼ ቤብ 2 ጊዜ ሞዴሬት ተሰጥቻለሁ። ቤብ ወይ በስመ አብ ወደ ተሳሳትኩ ብላ ደግሞ ቤብ መልሳ እንዴ ነው አይደለም እንዴ ናውርዩ ወይ አጅስ አይግበሪ ከሲኒየር ሲቲዝን ጋር ከሆንሽ ቤብ ትያለሽ ወይስ አባቴ? አሁን ጉቺ እንትኑ እና ጂኒ አባቴ ነው የምትላቸው። አይ ቲንክ ኢትስ ፌር አባቴ ማናት? አሁን ለምሳሌ ተለቅ ያለ ከ50 ዓመት በላይ ከሆነ አባቴ ብለሽ ብጠረሻል። አዎ ከ50 ዓመት በላይ ከሆነ አባቴ አባቴ እና ግን ቤብ ትልቅ ሰውዬ ጋሽ ቤብ ሜቢ ጋሽ ቤብ አባባ ቤብ ጋሽ ቤብ አባቴ ቤብ አዎ እንደዛ ዳድ ቤብ ኤግዛክትሊ ፓፓ ቤብ